ዛሬ በአፍሪኮር ስለ ኮንጎ እናወራለን። ኮንጎ እንግዲህ በመካከለኛው አፍሪካ አካባቢ የሚገኝ ሀገር ነው። ኮንጎ በመባል ሁለት ሀገሮች ናቸው በዚህ አካባቢ የሚጠሩት። አንደኛው ኮንጎ ብራዛቪል መጠንም በህዝብ ብዛትም ትንሹ፣ ሌላኛውና ዛሬ ትኩረት አድርገን የምናወራው ደግሞ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በመባል የሚታወቀው ነው። ያኛው ሪፐብሊክ ኦፍ ኮንጎ ይባላል፣ የብራዛቪሉን ዋና ከተማ ያደረገው። ይሄ ደግሞ እኛ ዛሬ ትኩረት አድርገን የምናወራው ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በመባል የሚታወቅና በህዝብ ብዛትም ሰፋ ያለ ህዝብ ያለበት ነው። ምናልባትም 100 ሚሊዮን የሚገመት ህዝብ ያለበት ነው። ከዛም ባሻገር ደግሞ የቆዳ ስፋቱም የናቹራል ሪሶርሱም በጣም ትልቅ የሆነና የዓለምን ህዝብ በተለያዩ ጉዳዮች ላይ ሲያነጋግር የቆየው አካባቢ ነው ኮንጎ። ዛሬ ትኩረት አድርገን የምናወራው፣ አብራችሁን ቆዩ። ሁላችሁም እንደምታውቁት በአፍሪካ በሁለተኛ ደረጃ በጣም ረጅሙ ወደ 4700 ርዝመት ያለው ረጅሙ የኮንጎ ሪቨር ያለው በዚህ አካባቢ ነው። ሁለቱም አገሮች ይሄን ወንዝ ይጋሩታል። ያው አንዳንድ ተቋማት የዓለም ሀገራትን የኢኮኖሚ ደረጃ በጂዲፒ እያሰሉ በየአመቱ ስታቲስቲክስ ያወጣሉ። ባለፈው አመት 2024 በፈረንጆቹ ማለት ነው ኤፕሪል ላይ ያየሁት አንድ ሪፖርት አለ። የአሜሪካ የኢኮኖሚ ደረጃ በጂዲፒ ሲሰላ በአመት ስንት እንደሆነ ታውቃላችሁ? አንደኛ ደረጃ ላይ ነች። ሁለተኛ በአጠቃላይ ጂዲፒ ሲሰላ መጠኑ 29 ትሪሊዮን ዶላር ነው በአንደኛ ደረጃ። ሁለተኛ ደግሞ ያስቀመጠው ቻይናን ነው። ቻይና ደግሞ ያላት አመታዊ ጂዲፒ መጠኑ ሁለተኛ ደረጃ ላይ ሆና መጠኑ ግን ምን ያህል ነው? 19 ትሪሊዮን ዶላር ነው። በዛው በተመሳሳይ አመት በጣም የሚገርማችሁ ነገር የአውሮፓ ህብረት አንድ ስታቲስቲክስ አውጥቶ ነበር ስለ አገራት ሪሶርስ ማለት ነው። ባወጣው መረጃ መሰረት ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ያላት አጠቃላይ በጂዲፒ ሲሰላ በዛ አመት ወደ 24 ትሪሊዮን ዶላር ይደርሳል። በጂዲፒ ነው የምላችሁ። ይሄ ማለት ደግሞ ቅድም እንዳልኩት አሜሪካ በ29 ትሪሊዮን ከሆነ ቻይና ደግሞ በ19 ትሪሊዮን ከሆነ ደረጃቸውን የያዙት፣ ኮንጎ ያላት ሪሶርስ ሲሰላ በጂዲፒ በዛው አመት ሪሶርሱን ነው የምላችሁ አጠቃላይ ወደ 24 ትሪሊዮን ዶላር ከሆነ ከዓለማችን ሀያሏ ትልቋ ሁለተኛው ሀገር በኢኮኖሚ ልትሆን የምትችለው ኮንጎ ነች። ይሄ የሚሆነው ሪሶርሷን ብትጠቀም ኖሮ ነው። ግን ሪሶርሷ ሲሰላ ሁለተኛ ደረጃ ነው በዓለም ያለው። እጅግ አሳዛኝ ነው። ምንድነው ግን 24 ትሪሊዮን ዶላር ማለት የሚለውን ደግሞ እንፈትሻለን ዛሬ። በዓለማችን እጅግ ተፈላጊ የሆኑ ሚነራሎች ዛሬ የት እንደሚገኙ ታውቃላችሁ? ኮንጎ ውስጥ ነው የሚገኙት። ኮንጎ ዓለማችን ከምትፈልጋቸው ሚነራሎች በተለይም በአሁን ጊዜ በቴክኖሎጂ፣ በሚሊተሪ፣ በትራንስፖርቴሽን አብዮት፣ በሜዲሲን ለነዚህ ጉዳዮች ዓለማችን ከምትፈልጋቸው ሚነራሎች አንዱንም ያጣች አገር አይደለችም። በቁጥር ወደ 100 የሚገመቱ ሚነራሎች፣ አንዳንድ ሀገሮች 5 ሚነራል ነው ያላቸው፣ ወይ 3 ነው ያላቸው፣ ወይ 10 ቢበዛ 20 ነው ያላቸው። ኮንጎ ውስጥ ግን ከ100 በላይ የሚነራል አይነቶች እንዳሉ ይነገራል። አጠቃላይ በዓለማችን ከሚመረተው የኮባልት መጠኑን ካያችሁት ወደ 70% የሚጠጋው የኮባልት ምርት የሚመረተው በዚህ በኮንጎ ነው። ሁላችሁም እንደምታውቁት ዛሬ ያለ ባትሪ መኪና ሊንቀሳቀስ አይችልም፣ ኮምፒውተር ሊሰራ አይችልም፣ ስልኮች ሊሰሩ አይችሉም። ባትሪ ደግሞ የሚሰራው በኮባልትና በሊቲየም በሚባሉ ሚነራሎች ማዕድናት ነው። እነዚህን ማዕድናት ደግሞ ኮንጎ ታድላለች። ዓለማችን አራተኛዋ መዳብ የምታመርተው ሀገር እቺ ነች። ኮፐር ደግሞ ለአውቶሞቲቭ ኢንዱስትሪ፣ ለኤሌክትሮኒክስ፣ ሽቦችን፣ ጌጣጌጦችን፣ የሜዲካል ኢኩፕመንቶችን እነዚህን ለመስራት የሚያገለግል ማዕድን ነው። በጣም እጅግ አስፈላጊና ውድ የሆነ ማዕድን ነው። በዓለማችን አራተኛ ደረጃ ላይ ይዛለች ይህን በማምረት። እንግዲህ ኮንጎ ይሄ ሁሉ ሀብት ያላት የህዝቧ የኑሮ ሁኔታ ምን እንደሚመስል ደግሞ ባጭሩ እንመልከት።
ዩናይትድ ኔሽን የተባበሩት መንግስታት ድርጅት ማለት ነው በየዓመቱ የአገራትን የሶሾ ኢኮኖሚክ ዴቨሎፕመንት ይሄ ማለት ደግሞ የአገራቱን የልማት የድህነት መረጃዎችን ያወጣል በየጊዜው በየዓመቱ። እንግዲህ ዩኤን ባወጣው አንድ ሪፖርት ላይ ከ191 ሀገራት ኮንጎ 179ኛ ደረጃ ላይ ይዛ ትገኛለች። 179ኛ ቦተም ላይ መጨረሻ ላይ ያለች አገር ነች። እንግዲህ ባጭሩ ይህ ማለት ህዝቧ ድህነት ላይ ያለች አገር ነች። ምንም ቅድም ያልናቸው የዘረዘርናቸው የሚመረቱ ሚነራሎች የሚመረቱ ማዕድናት በዓለማችን ውድ የሆኑ በከፍተኛ ደረጃ ኤክስፖርት የሚደረጉ ህዝቡን የጠቀሙ አይደሉም። ለምንድን ነው ህዝቡን ያልጠቀሙት? ለምንድን ነው ወደ ህዝቡ ሊደርሱ ያልቻሉት? አንዳንድ ነገሮችን እናያለን። የዓለም ባንክ ወርልድ ባንክ ማለት ነው በ2023 ያወጣው አንድ መረጃ ላይ እንደሚያመለክተው ከ100 ሚሊዮን ህዝብ 75 ሚሊዮን ህዝብ ድህነት ውስጥ ያለ ህዝብ እንደሆነ መረጃው ያሳያል። ይሄ ማለት ምን ማለት ነው? በቀን $2 በታች የሚያገኝ ህዝብ ከፍተኛ ህዝብ ነው ማለት። በዚሁ ሪፖርት ላይ ከአጠቃላይ ህዝቡ ወደ 2 ሚሊዮን የሚገመተው ህዝብ በሚኒራል በማዕድን ሴክተር ላይ ተሰማርቶ ይገኛል። ማለትም በተለያዩ ካምፓኒዎች ላይ ተቀጥረው ይሰራሉ። በቀን እነሱ የሚያገኙት ከ$3 በታች እንደሆነ ነው። አስቡ እንግዲህ ድህነት መጠኑን አስቡት። በማዕድን ሴክተር እንኳን ተሰማርተው ያሉ ዜጎች ተቀጥረው የሚሰሩ ዜጎች እንዴት እንደሚበዘበዙ ማየት ትችላላችሁ። በአገሪቱ ከ3000 በላይ ውጪ ካምፓኒዎች በሚነራል ሴክተር ላይ ተሰማርተው ይገኛሉ። ያው ኩባንያዎቹ ያመረቱትን ምርት ሙሉ በሙሉ ኤክስፖርት ነው የሚያደርጉት። በዋናነት የኤክስፖርት ዴስቲኔሽናቸው ቻይና እና ደቡብ አፍሪካ እንደገናም ሲንጋፖር እንደሆነ ይነገራል። ወደ ተቀረው ዓለምም እንደዚሁ ኤክስፖርት ያደርጋሉ። ታዲያ ለምንድን ነው ኮንጎ ይሄ ሁሉ ሀብት እያላት ይሄ ሁሉ ካምፓኒ እያለ ይሄ ሁሉ ኤክስፖርት እያለ ለምንድን ነው የእርስ በርስ ጦርነት ውስጥ የቆየችው? ምንድን ነው ህዝቡን ድህነት ውስጥ ያቆየውና ከአፍሪካም ከዓለምም 179ኛ በድህነት ደረጃ ውስጥ እንድትቀመጥ ያስቻላትና ያበቃት የሚለውን ነገር ለመፈተሽ የኮንጎን ታሪክ መመልከት ጥሩ ነው። ኮንጎ በታሪኳ 3 ዋና የእርስ በርስ ጦርነቶችን አካሂዳለች። የእርስ በርስ ይምሰል እንጂ የውጭ ሀገራት ወይም የጎረቤት ጣልቃ ገብነት ያለበት ጦርነት ነው። እንፈትሻለን ጦርነቱ ምን እንደሚመስል። ኮንጎ በታሪኳ 3 ዋና የእርስ በርስ ጦርነቶችን አካሂዳለች። የእርስ በርስ ይምሰል እንጂ የውጭ ሀገራት ወይም የጎረቤት ጣልቃ ገብነት ያለበት ጦርነት ነው። እንፈትሻለን ጦርነቱ ምን እንደሚመስል። የመጀመሪያው ጦርነት ተብሎ የሚታወቀው ከ1996 እስከ 1997 የተካሄደው ጦርነት ነው። ለዚህ ጦርነት መነሻ ተደርጎ የተወሰደው የሀገሪቱ ፕሬዝዳንት የነበረው ሞቡቶ ሴሴ ሴኮ በተለይም ይሄ ፕሬዝዳንት ከኮንጎ ዛይር ተብላ ከምትታወቅበት ጊዜ ጀምሮ ፕሬዝዳንት የነበረ ሰው ነው። ይሄ ሰውዬ በአማጽያን መገደልን ተከትሎ የተካሄደ ጦርነት ነው። ሁለተኛው የኮንጎ ጦርነት ተብሎ የሚታወቀው ደግሞ ከ1998 እስከ 2003 የዘለቀው ጦርነት ነው። ይሄ ጦርነት የአፍሪካ የዓለም ጦርነት ተብሎ ይታወቃል። ለምንድነው እንደዚህ ተብሎ የሚታወቀው? ወደ 9 ሀገራት በጦርነቱ ተሳትፈዋል። 9 ሀገራት እንዲሁም በርካታ የታጠቁ ቡድኖች በጦርነቱ ስለተሳተፉ የአፍሪካ የዓለም ጦርነት ተብሎ የሚታወቀው ጦርነት ነው። ይሄ ከ1998 እስከ 2003 የዘለቀው ጦርነት። እዛ ላይ ግን አያበቃም ጦርነት። ከዛ የቀጠለውና እስካሁንም እስከ 2025 ድረስ የቀጠለው የዘለቀው ጦርነት በተለይም 2003 የሰላም ስምምነት ከተፈረመ በኋላም ቢሆን ጦርነቱ በአንድ ዓመት ስምምነቱ ፈርሶ ከ2004 ጀምሮ እስካሁንም ጦርነቱ ቀጥሏል። እንግዲህ ላለፉት 29 ዓመታት ኮንጎ በእርስ በርስ ጦርነት በሚሊሻዎች በአማጺ ቡድኖችና በታጠቁ ቡድኖች ትናጥና ሰላሟ ሲናጋ ያለመረጋጋት ሰፍኖ የቆየ እንደሆነ ይታወቃል። ይህንኑ ለማረጋጋት የዩናይትድ ኔሽን ስታቢላይዜሽን ሚሽን እያለ በየጊዜው ትልቅ ቁጥር ያላቸውን የሰላም አስከባሪ ኃይል ወደ ስፍራው አሰማርቷል። ችግሩ ግን እስካሁን አላበቃም። አሁንም ግጭቱ እንደቀጠለ ነው። እንግዲህ አገሪቱ እንዳትረጋጋና ያላትን ሀብት በአግባቡ ተጠቅማ እንዳትለማ በርካታ የእርስ በርስ ጦርነት እንዲካሄድ ምክንያት የሆኑና ቀስቃሽ የሆኑ አሁንም በአገሪቱ ኦፕሬት የሚያደርጉ ከ100 በላይ የታጠቁ ቡድኖችና ሚሊሻዎች አሉ። ከነዚህ በዋናነት የሚታወቀውና ለበርካታ ዘመናትም ወይም ዓመታት የዘለቀው አማጺ ቡድን M23 የሚባለው ነው። M23 ስያሜውን ያገኘው ከማርች 23 ነው። ይህ ማለት ደግሞ 2009 ላይ ማርች 23 ላይ የተደረገ ስምምነት አለ በመንግስትና በNCDP የሚባለው
የሚባል ከዚህ በፊት የነበረ ይሄ ቡድን እንግዲህ CNDP ከዚህ በፊት ከመንግስት ጋር ይፋለም የነበረ ኃይል ነው። ከመንግስት ጦር ጋር ይፋለም የነበረ ኃይል ነው ከ2009 በፊት። በኋላ ላይ በወቅቱ 2009 ላይ በተደረገ ስምምነት መሰረት ጦራቸውን አስቀምጠው ወታደሩም የመንግስት ጦር ጋር እንዲቀላቀሉ ከዛ በኋላ ደግሞ የነሱ የፖለቲካ ዊንግ የሆነው እውቅና ተሰጥቶት እንደማንኛውም የፖለቲካ ድርጅት ምርጫዎችን እየተሳተፈ ፖለቲካ ውስጥ እንዲሳተፍ ያደረጉ ስምምነት ነበር። ሆኖም ስምምነቱ ዘለቄታ ስላልነበረው ከአንድ ዓመት በኋላ እንደውም አንድ ዓመትም ሳይሞላ እንደፈረሰ ይነገራል። ከፈረሰ በኋላ ነው እንግዲህ ያንን ቀን የስምምነቱን ቀን በማስታወስ ይመስላል ስሙን ቀየረና M23 ብሎ በራሱ መንቀሳቀስ ጀመረ። M23 በዋናነት ዓላማ አድርገው የሚንቀሳቀሰው በኮንጎ የሚኖሩ ቱትሲዎችን የቱትሲ ጎሳዎችን ፕሮቴክት ማድረግና ጥቅማቸውን ማስጠበቅ የሚል ነው። ይሄ የሆነው ደግሞ በዋናነት ሁላችሁም እንደምታውቁት የሩዋንዳ የጄኖሳይድ ጭፍጨፋ ከተካሄደ በኋላ በርካታ ቱትሲ ጎሳዎች ወደ ጎረቤት ሀገራት ፈርሰዋል። በዋናነት ወደ ኮንጎ ፈልሰዋል፣ ጎረቤታሞች ስለነበሩ። ወደ ኮንጎ የገቡ ስደተኞች ፈልሰው የገቡ ግጭቱን ሸሽተውም የቱትሲም ሁቶችም ገብተዋል። የቱትሲ ጎሳዎች እዛም ነበሩ። ሲገቡ ግን የቱትሲ ጎሳዎች መጀመሪያም በዋናነት ተጠቂዎች እኛ ነን የሚል ነገር ስላለና በርካታ ጭፍጨፋና ጄኖሳይድ የተፈጸመብን እኛ ነን ብለው ስለሚያስቡና ስለደረሰባቸው እዛ በሄዱበትም ይሄ ስጋት አላቸው። በወቅቱ በቀጥታም በተዘዋዋሪም በጄኖሳይዱ ተሳትፎ የነበራቸው መሪዎች ጭምር ወደዛ ሄደው ሸሽተው ስለነበረ ስለዚህ እነዛን ቱትሲዎችን ለመከላከል በሚል የተደራጀ ቡድን ነው M23። ታዲያ በሂደት ጡንቻዎቻቸውም እየፈረጠመ ጦራቸውም ሚሊሻቸውም በጣም እየተጠናከረ አንዳንድ አካባቢዎችንም በተለይ ማዕድናት በብዛት የሚገኙባቸውን አካባቢዎች የምስራቅ ኮንጎ አካባቢዎችን እስከ መቆጣጠርና እስከ ማስተዳደር አንዳንድ ቁልፍ ከተማዎችንም እስከ መያዝ የደረሱና ከመንግስት ጦር ጋር በደንብ የሚፋለሙ ኃይላት ሆነው ወጥተዋል። የኮንጎ መንግስት ደግሞ M23 በሩዋንዳ መንግስት ይደገፋል የሚል እንዲሁም ታጣቂዎችም እስከ መላክ ጭምር ከነሱ ጋር እንዲቀላቀሉ ይደረጋል በሚል ከሩዋንዳ መንግስት ጋር ለበርካታ ጊዜያት ፍጥጫ ውስጥ ቆይቷል። እንግዲህ ቅድም እንዳነሳሁት የታጠቁ ቡድኖች አማጽያን የተለያዩ አካባቢዎችን ይቆጣጠራሉ። የተቆጣጠሩባቸውን አካባቢዎች በተለይም ማዕድን ያሉባቸውን አካባቢዎች ሲቆጣጠሩ እዛ አካባቢ የሚንቀሳቀሱ በማዕድን ዘርፍ የተሰማሩ ድርጅቶች የውጭ ኩባንያዎች ናቸው። ቅድም እንዳልኩት ከ3000 በላይ ያሉ እነዛን ቡድኖች ፋይናንስ የማድረግ ለነዛ ግብር የመክፈል ለሚያወጡት መመሪያ እንግዲህ በግዴታም በውዴታም የመታዘዝ እንትን ውስጥ ይገባሉ። እነዛ ደግሞ በሚያገኙት ፋይናንስ የጦር መሳሪያዎች ይገዛሉ፣ ይታጠቃሉ፣ አባላት ይመለምላሉ። ዞሮ ዞሮ ኮንጎን ያቆዩበት የእርስ በርስ ጦርነት እንደቀጠለ በዚህ አይነት ሁኔታ ነው የደረሰው።